በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ ስም አምነን መስከረም 16 በዚች ቀን ከጌታ ከኢየሱስ ክርስቶስ መቃብር ላይ ቤተክርስቲያን የታነጸችበትና የተቀደሰችበት ነው። ደግሞ በኢየሩሳሌም ሀገር ንግሥት እሌኒ የገለጠቻቸው የከበሩ ቦታዎች ሁሉ የተሰሩበትና የከበሩበት ሆነ። ይህም እንዲህ ነው። ልጇ ቆስጠንጢኖስ በነገሰ በ20 ዓመት ቅዱሳን የሆኑ 318 አባቶች በኒቅያ ከተማ ከተሰበሰበ በኋላ ቅድስትነቱ እሌኒ እንዲህ አለችው፣ ልጄ ሆይ እኔ ወደ ቅድስት ሀገር ኢየሩሳሌም በመሄድ የክብር ንጉሥ የሆነ ክርስቶስ ዕፀ መስቀል ፈልጌ አወጣ ዘንድ ለእግዚአብሔር ስለት ተስያለሁ። ቆስጠንጢኖስም ሰምቶ በዚህ ሀገር ደስ አለው። ከብዙ ሰራዊትም ጋር በብዙ ገንዘብ ሰጥቶ ላካት። የከበረ የግምጃ ልብሶችን ሰጣት። እርሷም ወደ ኢየሩሳሌም በደረሰች ጊዜ ከከበሩ ቦታዎች ተባረከች። ከዚያም በኋላ ስለከበረ አዳኝ ስለሆነ ዕፀ መስቀል መረመረች። በታላቅ ድካምና ችግር አገኘችውና ታላቅ ክብር አከበረችው። በታላቅ ምስጋና አመሰገነችው። ከዚያ በኋላ በጎልጎታ በቤተልሔምና ክብር ይግባውና ኢየሱስ ክርስቶስ በተወለደበት ዋሻ ደግሞ በጽርሐ ጽዮን በእመቤታችን ማርያም ሥጋው በተቀበረበት በጌቴሴማኒ በደብረ ዘይትም በከበሩ ቦታዎች ሁሉ የቤተ መቅደስ መሠዊያ እንዲሰሩ አዘዘች። ዳግመኛም በዕንቁ በወርቅና በብር እንዲያስጌጧቸው አዘዘች። በኢየሩሳሌም ስሙ መቃርስ የሚባል ኤጲስቆጶስ ስለ እርሱ ንግሥት እሌኒ እንዲህ ብሎ መከራት። እንዲህ አትስሪ፣ ከጥቂት ዘመናት በኋላ በዚህ ሀገር ሊነግሱ አሕዛብ ይመጣሉ። ይህንን ይማርካሉ፣ ቦታዎችንም ያፈርሳሉ፣ ወርቁን ብሩን ዕንቁንም ይወስዳሉ። ነገር ግን ጠንካራ የሆነ የማይናወጽና የማይፈርስ ጥሩ ሕንፃ ልታሰር ይገባል። ከዛ የሚተርፈውን ለድሆችና ለችግረኞች ስጪ አላት። እሷም የአባ መቃርስን ምክሩን ተቀብላ መኳንንቱ ሁሉ ለአባ መቃርስ በመታዘዝ በከበሩ ቦታዎች ሁሉ አብያተ ክርስቲያን እንዲታነጹ አዘዘቻቸው። ከዚያ በኋላ ንግሥት እሌኒ ወደ ልጇ ንጉሥ ቆስጠንጢኖስ በተመለሰች ጊዜ በኢየሩሳሌም ያደረገችውን ሁሉ ነገረችው። ሰምቶም እጅግ ደስ አለው። እንደገና ሌላ ብዙ ገንዘብና ሕንፃውን ተቆጣጥረው የሚያሰሩ ሹሞችን ላከ። ለሚገነቡና ለሕንፃው ስራ ለሚያገለግሉ ሁሉ ደሞዛቸውን ሲያጓድሉ ሁል ጊዜ ወደ ማታ እንዲሰጧቸው ንጉሡ አዘዘ። ስለ ደሞዛቸው እንዳይጮሁና እንዳያዝኑ እግዚአብሔር ስለ ጩኸታቸው በእርሱ ላይ እንዳይቆጣ ይፈራልና። ጻድቅ ንጉሥ ቆስጠንጢኖስ በነገሰ በ30 ዓመቱ የከበሩ ቦታዎች ሕንፃዎች በተፈጸሙ ጊዜ ንዋየ ቅድሳቱን ዋጋቸው ብዙ ድንቅ የሆኑ የከበሩ የግምጃ ልብሶችንም ላከ። ደግሞም ወደ ቁስጥንጥንያ ሊቀ ጳጳስ ኤጲስቆጶሶችን በመያዝ እንዲዘጋጁ፣ እንዲሁም ወደ አንጾኪያ ሊቀ ጳጳስ፣ ወደ እስክንድርያ ሀገር ሊቀ ጳጳሳት፣ ወደ አባ አትናቴዎስ ኤጲስቆጶሶችን በመያዝ ሁሉም ሊቃነ ጳጳሳት ወደ ኢየሩሳሌም ተሰብስበው በከበሩ ቦታዎች ውስጥ የተሰሩ ወይም የታነጹ ቤተ ክርስቲያናት እንዲያከብሩ ንጉሡ እንዳዘዘው ሁሉም ተሰበሰቡ። እስከ መስከረም ወር 16 ቀን ኑረው በዚች ቀን ሁሉም አብያተ ክርስቲያናት መሠዊያቸውን ባከበሯቸው፣ የቁርባንም ቅዳሴ ቀድሰው ለምእመናን ሥጋ ወደሙን አቀበሉ። በዚች ቀን ከቶ እንደርሱ ሆኖ የማያውቅ ታላቅ ደስታ ሆነ። የከበረ መስቀል በመሸከም በዚያ በከበሩ ቦታዎች ዞሩ። በውስጣቸው ለእግዚአብሔር ሰገዱ፣ አመሰገኑትም። መስቀሉንም ካከበሩት ወደ አገሮቻቸው በሰላም በፍቅር ተመለሱ ገቡ። ለእግዚአብሔር ምስጋና ይሁን። በመስቀሉ ኃይል ሁላችን የክርስቲያን ወገኖች ይጠብቀን ለዘላለሙ አሜን። በዚች ቀን በፋርስ ንጉሥ አሚኒሶር እጅ ተማርኮ ወደ ነነዌ አገር የተወሰደ ከሳሌም ነገድ የገባኤል ልጅ ጦቢት አረፈ። ይህም ጻድቅ ጦቢት በሕይወት ዘመኑ ሁሉ እውነትና ቅን በሆነ ሕግ ጸንቶ የሚኖር ነው። ከወገኖቹ ጋር ከመማረኩ በፊት ለችግረኞችና ብዙ ምጽዋት ይሰጥ ነበር። ብዙ ጊዜም የበጎች ጠጉርና ከእህሉ አስራቶችን ይዞ ወደ ኢየሩሳሌም ይወጣ ነበር። ከገንዘቡም ከሶስት አንዱ ለድሆች የሚሰጥ ነው። በዚያ ጊዜ ሕዝቡ ሁሉም ክደው በዓልንና ደማሊ ለሚባሉ ጣዖት የሰዉ ነበር። ወገኖቹ ወደ ነዌ በተማረኩ ጊዜ ሁሉም የአሕዛብ እህል በሉ። እሱ ግን እውነቱን ይጠብቅ ነበር። የአሕዛብ መብል እንዳይበላ እግዚአብሔር ያስበው ነበርና። በአንዲት ዕለትም በአደባባይ ወደቀ። በድን አግኝተው ነገሩት። ወዲያውኑም እህል ሳይቀምስ ተነስቶ ሄደ። ፀሐይም እስከሚገባ ወደ አንድ ቤት ውስጥ አስገብቶ አኖረው። ፀሐይ ሲገባ ቆፍሮ ቀበረው። በዚያች ሌሊት እንደ ኃጢአተኛ ሆኖ በእድሞ ስር ተኝቶ አደረ። በእድሞውም ላይ ወፎቹ መኖራቸውን ስላላወቀ ፊቱን ተገልጦ ሳለ ኩሳቸውን ከዓይኖቹ ላይ ጣሉበት። ዓይኖቹም ተቃጠሉ፣ ከሳቸውም ጢስ ወጣ። ታወሩም፣ ባለመድኃኒትም ሊያድነው አልተቻለም። በዚያ ጊዜ ጦቢት ወደ እግዚአብሔር እንዲህ ብሎ ለመና። አቤቱ በቸርነት አስበኝ፣ ወደ ቸርነቴም ተመልከት። ለመማረክና ለመዝረፍ ባደረግኸኝና
በእኔና በአባቶች ኃጢአት ተበቅለህ አታጥፋ። አሁንም በፊትህ ደስ የሚያሰኝህን ነገር አድርግ። ከመኖር ሞት ይሻላልና በሞት እናስብ ዘንድ አፈርም እንሆን ዘንድ ነፍሴን የሚቀበል መልአክ ትእዘዝ። በዚያች ዕለትም የሩፋኤል ልጅ ሳራ በጭኗ ያደረ ክፉ የአስማንዶስ የሚባል ጋኔል ለ7 ባሎች አጋብተዋት ወደ እርሷ ሲገቡ ሁሉንም ስለገደላቸው፣ ስለዚህ የአባቱ አገልጋይ ሹሙ አጥቷት ነበርና ከሹሙጣቸው ያድናት ዘንድ እያለቀሰች ወደ እግዚአብሔር ትለምን ነበር። ጸሎቷንና የጦቢትን ጸሎት በልዑል እግዚአብሔር በጌትነቱ ልዕልና ፊት ተሰማ። ጦቢትን በገባኤል ዘንድ አደረ። ያስጠበቀው የብሩን ነገር አሰበ። ልጁ ጦቢንም ጠርቶ ሳልሞት በገባኤል ዘንድ አደራ ያስጠበቁን ብር ትቀበል ዘንድ ከአንተ ጋር የሚሄድ በደሞዝ የሚቀጠር አሽከር ፈልግ አለው። ጦቢያም አባቴ ወይ ያዘዝከኝን ሁሉ አደርጋለሁ አለ። ከዚያ በኋላ አሽከር ሊፈልግ ሄደ። ቅዱስ ሩፋኤልም አሽከር በሚሆን ሰው አምሳል ተገኘ። እርሱም ከጦቢያ ጋር መጣ። ስሙንም አዛርያ ነኝ አለ። ጦቢትን ላካቸው። ሲሄዱም በመሸ ጊዜ ወደ ጤግሮስ ወንዝ ደረሱ። ጦቢያንም ገላውን ታጠብ ዘንድ ወረደ። ታላቅ አሳንም ሊውጠው ተወረወረ። ሩፋኤልም ጦቢያን አሳውን ያዘው፣ አትፍራው፣ እረደውና ጉበቱና ልቡን ሞትን ያዘ አለው። እርሱም እንዳዘዘው አደረገ። ጦቢያም ሩፋኤልን አንተ ወንድሜ አዛርያ፣ ይህ የአሳ ሞትና ጉበት ልቡ ምን ያደርጋል አለው። አዛርያም የተባለ መልአክ እንዲህ ብሎ መለሰለት፣ ጋኔል ያደረበት ሰው ወንድም ወይም ሴት ጉበቱና ልቡን ከደቀቀ ዕጣን ጋር ያጤሱለት እንደሆነ ጋኔል ይሸሻል። ሐሞትን ዓይኖቹን የታወሩ ሰው ቢልኩት ይድናል። ሁለተኛም የራጉኤል ልጅ ሳራ ያገባት ዘንድ ተናገረው። እግዚአብሔር ይጠብቀዋልና እንዳይፈራ አጽናናው። ወደ ራጉኤልም ቤት በደረሱ ጊዜ ሳራ ተቀብላ ደስ አሰኘቻቸው። ከዚያ በኋላ ጦቢያ ሳራን ወደዳት። እርሷም የሰጠው ዘንድ አባቷን ጠየቀው። አባቷ ለ7 ባሎች አጋብቷት ለ7ቱም እንደሞቱ ነገረው። ጦቢያም የእግዚአብሔር ፍቃድ ይሁን አለ። ወደ ጫጉላ ቤትም ባገቧቸው ጊዜ ሩፋኤል የነገረውን ቃል አስታወሰ። የአሳውንም ጉበትና ልብ ከደቀቀ ዕጣን ጋር ጤሰ። ያን ጊዜ አስማንዶስ የተባለ ጋኔል ሸሸ። መልአከ ሩፋኤልም ይዞ ለዘላለሙ አሰረው። ጦቢያም ሚስቱን ሳራን ይዞ ደስ ብሎት ወደ አባቱ ቤት ተመለሰ። አባትና እናቱም በደስታ ተቀበሉት። የአባቱም ዓይኖች በኳለ ጊዜ እንደ ጭጋግ ሆኖ ከዓይኖቹ ተገፈፈ። ዓይኑን አሸ። ወዲያውኑ ድሮ ልጁን አየ። ከዚያ በኋላ የከበረ መልአክ ቅዱስ ሩፋኤል ራሱን ገለጠላቸው። ብዙ ነገርም ነግሯቸው ወደ ሰማይ አረገ። ከዛ በኋላ ከዓይኖቹ ጋር ተድላ ደስታ ከወገኖቹ ጋር ተድላ ደስታ አደረገ። ክብር ይግባውና ስለ ክርስቶስ መከራ እንዲህ ብሎ ትንቢት ተናገረ። እርሱ በኃጢአተኞች ይገረፋልና ደግሞ እርሱ ይቅር ይለናል ብሎ ሁለተኛም መከራን የሚያስቡ የተመሰገኑ ናቸው። እርሱ ክብርን ባዩ ጊዜ በአንተ ደስ ይላቸዋል አለ። ዳግመኛም ስለ ኢየሩሳሌም መታነጽ እንዲህ ብሎ ትንቢት ተናገረ። ኢየሩሳሌም ሰንፔር መርግድ በሚባል በከበሩ ዕንቁ ትሰራለች። ድልድልዋ፣ ቀጽሯ፣ አደባባይ ደጆቿም በከበሩ ዕንቁ በጠራም ወርቅ ይሰራሉ። አደባባዩም ቢርሌ፣ አትራኮስ፣ ሴፎሪን በሚባል ዕንቁ ይሰራልና በመንገዷ ሁሉም እግዚአብሔር አስቀድሞ የነበረ ወደፊትም የሚኖር ነው እያሉ ያመሰግኑታል። ደግሞ ከዓለማት ሁሉ ጽዮንን ከፍ ከፍ ያደርጋታል፣ እግዚአብሔር ይመስገን ይላሉ። ሁለተኛም ኢየሩሳሌም ምርኮ ከባቢሎን ወደ ኢየሩሳሌም እንደሚመለሱ ትንቢት ተናገረ። ሁለተኛም ደግሞ ዮናስ ከነነዌ እንዲወጣ ልጁን ጦቢያን አዘዘው። ዳግመኛም ልጁ እንዲህ አለው፣ ልጄ ሆይ ምጽዋት እንደምታድንና እንደምታጸድቅ ተመልከት። ይህን ተናግሮ በአልጋው ላይ ሳለ በ158 ዘመኑ አረፈ። በክብርም ቀበሩት። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎት ይማረን፣ በረከቱ ከእኛ ጋር ትኑር ለዘላለሙ አሜን። በዚች ቀን ዳግመኛ ቅዱሳን የወርቅላ፣ የስምዖን፣ የመርቄኖስ፣ የሃሊ፣ የሮቂኖስ፣ የሉኪያኖስ፣ የርዝማኖስ፣ የጴጥሮስ፣ የሐና መታሰቢያቸው ሆነ። ተርታም ነገርንም እንዳይናገር ደንጃ ጎርሶ የኖረ የአባ ጋቶን ዕረፍቱ ነው። በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ ዕዳይቱን አነስተኛ በአንድ ተቀበለው ጊዜ የሚያገለግሉን ኃይል ማየት ያሳሰው በችግር ጊዜ ማቀር ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል እንዲሁም ደጋጎት መነኮሳት ልጅ አዋቂ ሳይል የምንሰበሰብበት የጉባኤ ቦታ ባርኮ
የመጽሐፍ ወረቀት አዘጋጅቶ ብራና ደምጾ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳምጠውን በደለኛ ሁሉ የምታስምር ጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።